ሸክፋት ማለት ነው በሄድንበት እንደዚህ ኧረ በጣም መጥፎ ነገር ነው እንደዚህ ሀበሻ እንደራስ የራስ ደም እንደዚህ ማድረግ ማለት እኮ በጣም ከባድ ነው ምን አይነት ነገር ነው ሀበሻ አንዳንዴ ከሀበሻ ጋር አንድ ቤት መስራት መጥፎ ነው ማማን ነይ ትላትና ወይ ሌላን እኮ ባልሽ ወዳታል ምን ስትላት ደግሞ አረቦቹ በባላቸው ከባድ ነው ባል ማለት ለእነሱ ይለያል እንደዛ ስትላት ምን በቃ ትደነግጣለች አንደኛ ቀረቤታችን አስቡ ትወደኛለች በጣም ከዛ እንደዛ ስትላት በቃ ሳትነግረኝ እንደዛ ተነግሯታል እኔ የማውቀው ነገር የለም ስራዬን ሰርቼ እመጣለሁ ፀጉር ቤት አይደል የተመረሽን ፀጉር ቤት ፎቅ አለ ግን እኔ የምሰራው እንደው ውጭ ነው ይሄ አብዛኛው ፀጉር ማንሳት እሰራለሁ እሱ ብዙ ጊዜ ስራ ይሰራል ሀላዋ ይባላል ይሄ ፀጉር ማንሳት በየቤቱ በጣም ይሰራል እና እዛ ሰርቼ ስመጣ ሴት ቤት ተቀያይራ ተጠብቀኛለች የካህባ ትለኛለች ካህባ ማለት በጣም ብልግና ስድብ ነው እሺ ባለ በጣም ጅክራክፍ ዘት ያዩዋት ከዛ በቃ እኔንም በቃ ማሰቃየት ጀመረች አልተነገረኝ እስከዚህ ድረስ አላውቀውም ማሰቃየት ስለት ሌሎችን ታስተኛልና እኔ ሳስሪ ትለኛለች ቤት ታስጠጋኛለች ሴት ምንና ነው ልጆቹ ደግሞ እኔን ይወዳሉ በጣም ህጻናቶች እንዳልኩ በየአመቱ ነው ተወልደው ልጅ ወደኛል ልጆቹ ነገ ሲመር ነጥቃት ይዛቸው ትሄዳለች ምንድን ነው አልገባኝ አንድ ቀን መጣች የሆነ ነገር ይዛ መጣችና መታችን ምን ይዛ እንቀርኳት ነው ትልቅ እኮ ናት አነኳት ከዛ በቃ እንትናለችን ደበደበች ሰራተኛ ምናምን ብላ ቀወጠችው እንትና ላይ ከዛ ሰውዬው መጣ ምናምን ምንድን ነው ምናምን ሲባል እኔም ደግሞ እንትን ሲይዛት እጇን ቧጭሬታለሁ ስንያዝ ማለት ነው ይኸው ሸቃላ የሚባለው ይኸው ሸቃላ እንዲያረግች ከዛ በቃ እንደዛ ሆነና ሰውዬው በቃ አረጋግቶ ምናምን ያው ሴትዮም ሀይለኛ እንደሆነች ያውቃታል አረጋግቶ ምናምን በቃ ተይው ምናምን ብሎ እኔንም እንዴት እንደዚህ ታደርጊያለሽ ምናምን ተቆጣኝ እሺ ምናምን ብዬ ይቅርታ ጠይቄ ተቀመጥ ማለት ነው ግን ሴትዮዋ እየባሰ መጣ ይችኛዋ ደግሞ አበሻዋ ደግሞ ምን ታደርጋለች በቃ ከእሷ ጋር ሆነች ማለት ነው እጅና ጓንት ሆኑ እና እቺ ደግሞ መሪም ትባሏ ደግሞ ማለት ታገኛለች በጣም በአረብኛ ነው የምንግባባው ታገኛለች በደምብ ተንኩል አታውቅም ለእኔ እና ለካ እሷ ታውቃለች ድምፅ መገጃ ታስቀምጣለች በየክላሳችን ማለት ነው ሴትዮዋ አስቀምጣ አሁን ትማራለች ትልቅናት ግን ትማራለች ለምን ክፍያ ስላለ ጃማ ትሄዳለች እኛ ልጆቹን እናንተ ምትሸኝች ምናምን ከዛ የፀጉር ዕቃ አጸዳዳው ምናምን ጨረስኩና ስራ ከተደወለ እሄዳለሁ ብዬ የዛኔ በቃ እኔ ራሴ ነኝ ስልክ የራሴ ቁጥር ተለቋል ሲደውልልኝ ሾፌሩን ጠርቼ መሄድ ነው አሁን ሴትዮዋ ጋር አይደለም እኮ ስራው በቃ እኔ አሁን አክቲቭ ሁኛለሁ ቋንቋውን ስለቻልኩ እሄዳለሁ ሾፌሩ እሷ የቀጠረችው ስለሆነ ከዛ ስራ እስኪደወልልኝ የጠበኩ ነው ቁርስ የበሉበት ምናምን አጣጥቤ ጨራርሼ ተለባብሼ ያው ፀጉር ስትሰራ ራስን ጠብቀ ነው የምትሰራው ከዛ ጃማ ሄደች ነው ተመልሳ መጣ ከዛ ልብስ ለብሻለሁ በዚህ እሷን አውልቄና ዩኒፎርም ለብሻለች የሰራተኛ ዩኒፎርም እንዴ ስራ እኮ ልሄድ ነው አልኳት ቢሆንም አንቺ ሸቃላ ነሽ እኔ ነኝ አምጥቼ ፀጉር ቤት ያስለመርኩሽ እኔ ነኝ እንደዚህ ክብር የሰጠሁሽ ስለዚህ ፀጉር ቤት ትሄጂም ይሄን ለብሰሽ ትሄጃለሽ እሺ ብዬ ሰጠኋት ነው ገረመችኝ በቃ ባለፈው ስለቧጨርኳት ምናምን ቤት ነው ከዛ ደግሞ ቆየች ነው አይ እንደውም አትሄጂም ቁጭ አለች አረሰን ትታይ ደግሞ ቤቱን ቆልፋብኝ ሄደች አሁን ከዚህኛው መሪም ሌላ ታዲያ ያለች ድምፅ መረጃ እንዳለ አናውቅም አንቺ እኮ የማታውቂው ነገር አለች ምንድን ነው አትናገሪም ማለች ምኑ ስለ እኔ ስለምወድሽ ነው የምነግርሽ ግን ሳራ እኮ ለማመንደስ ስለዚህ ብላ ተናገረች እና ለዛ ነው እንደዚህ የምታሰቃይ ምን አልኳት ሳራ ስራት
እንደዚህ ምታደርገኝ? አስበው እንግዲህ እኮ ሊሄድ እኮ ነው የቀረኝ እኮ አሁን ተጋምሷል። ከ2 ወር እኮ ተጋምሷል። ወደ ኢትዮጵያ ልገባ ማለት ነው እና እንደዛ ነው። ከዛ እኔን ደግሞ ማታ እንትኑ መጣች፣ ከጃማ ገባች። በቃ እኔ ማንገላታቱ እንደቀጠለ ሆነ ማለት ነው። ምግብም ተወርውራ ላይ በቃ የምታረገኝ ነው የጠፋችው። በቃ ከዛ እንደዛ ሆነና ጓደኛዋ ቤት ሰደደች ማለት ነው። ጓደኛዋ ጋር ቁጭ አልኩኝ። እዛ ፀጉር ቤት እንዳሰርግ የቤት ስራ ስሪ፣ አንቺ ሸቃላ ነሽ በቃ ስሪ አለችኝ። እሺ እኔ ስጀምር ለስራ አይደለ እንግዲህ መቼ ስደት አይደለ እሰራለሁ ብዬ እየሰራሁ ሳለ ደወለችልኝ እና አይፎን ስልክ ይዣለሁ ብያለሁ። ሰው ስጦታ ሰጥቶኛል። 1500 ሪያል ነው የተገዛው እና ሰርግ ቤት እጄ የሰርግ ሜክ እንትን ሰርቼ ነው እንደዛ ይሰጡኝ። ሳውዲ ላይ በጣም ይሞች ናቸው ስጦታ ለመስጠት በቃ እንትን አይደሉም፣ በጣም ይሰጣሉ በጣም። ከዛ በቃ ሸቃላ እኮ በአይፎን ስልክ አያወራም አለች። ዝም አልኳት። ናማማ እሽተቤን ስላት ምን ፈለግሻት? ሸቃልት ያለች ናአም አልኳት። ስም አይደለ። ከዛ ሸቃላ በአይፎን ስልክ አያወራም፣ ስልኩን ለጓደኛ ስጫት እና ስራሽን ስሪ ያለችው። መጣችና ጓደኛ ስልኩን ወሰደች። እኔ ስልክ የለኝም ማለት ነው። ከዛ አሁን ደግሞ ተደውልና እሷን ደግሞ ታደርገኛለች። ስቲም ስሪ ትለኛለች። እቃ ትልክና ማለት ጓደኛዋን ሀፍ ማለት አሁን ይሄ ፀጉር ማንሳት ነው። ተሽግር ስሪ ትለኛለች። ማትለኝ ነገር የለም። ሀማም መቅረብ ማለት ደግሞ ሙሉ እንትን መስራት ነው ብንባለው በአማርኛ አላውቀውም። እና በቃ እሰራለሁ። አንደኛ ቤት ስራ ታሰራኛለች፣ እዚህ ጋር ያኛው ስራ ታሰራኛለች። እንደዛ እየሰራሁ ሳለ ደወለች እና አሁንም በእሷ አገናኝ ስላለቻት እና አሁን መጥቻ ወስደሻል ተዘጋጃለች። ልብሴን አዘጋጅ መጣች ሰርች። ሰላም ወዶች እንዴት ናችሁ? እኔ ሰላም ነኝ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ይብዛልኝ። እንዴት ናችሁ? እንዴት ነው ስራ ሁሉ ሰላም ነው? በርድ እንዴት ነው? ይበርዳል ወይ? ብርድ በጣም አለ። ሲገባም ያው ብዙ ሰው ይታመማም የብርድ ነገር ማለት ነው። እና እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ነው? በያላችሁበት ሰላማችሁ ይብዛልኝ። እና እኔ የገረመኝ ነገር የሀበሻ ነገር ማለት ነው። በጣም ነው የሚገርመው። አሁን እህታችን ያው ከሀበሻ ጋር እየሰራች ማለት ነው። ለመዳሟ ባልሽ ጋር የሆነ ነገር አላት ግንኙነት አላት ብላ ለሴትየዋ ነግራት ማለት ነው። ግን እኔ የሚገርመኝ ነገር ብትገላት ሴትዮ ያው ፊቷን ቀይራለች፣ ሁሉም ነገር አስተያየቷን ቀይራለች፣ አነጋገሯን ቀይራለች። ግን አረቦች ሲጀመር በጣም ይቀናሉ። አሁን እች ልጅ እንደዛ ስትላት ለች ልጅ አንድ ነገር ብታረጋት ሴትየዋ እሷ እኮ እንደዚህ ከባልሽ ጋር ስትላት ወዲያውኑ ብትገላት ምንድነው ጥቅሙ? ሀበሻዋ ምንድነው የምትጠቀመው? ምንድነው የምታገኘው? እኔ እግዚአብሔርን ይገርመኛል። የኛ ነገር የኛ ስራ ማለት ነው። እኛ እኮ እዚህ ሀገር በስደት ላይ ያለነው የራሳችን ዜጋችን። አሁን አረቦች ለአረብ አሳልፈው ይሰጣሉ? አይሰጥም። እንዴት ነው እኛ ለራሳችን ለዜጋችን ለራሳችን ደም አሳልፈ የምንሰጠው? ለምንድን ነው? ብታረግም ባታረግም እሷ ምን አገባት? አንድ ነገር ብታረጋት እዛ ብትገድላት፣ እኔ በጣም ነው የሚገርመኝ። ለምንድን ነው ሰዎች እንደዚህ የምንሆነው? ኧረ እግዚአብሔር እንፍራ። ስደት እኮ ነው ያለ ነው። ስደት መጥተን ደግሞ እንደዚህ እንጨካክናለን እንዴ? አሁን እንደዛ ስትላት ሴትዮ አንስታ ወይ ውሃ ሞቅ ብትደፋባት፣ ወይ ደግሞ ፍላሽ ብትደፋባት፣ ወይ ደግሞ ኤሌክትሪክ አንድ ነገር ብታረጋት፣ ወይ ደግሞ እንትን ምንድነው የሚባለው በፎቁን ብትወረወራት፣ እች ልጅ ምንድነው የምትጠቀመው? ምንድነው የምታገኘው? በጣም የገረመኝ ነገር ነው ማለት ነው። ግን ትክክል ነው። አንድ ቤት ሀበሻ ጋር መስራት ምናምን የሚባለው ያው ሁላቸውም ዜጋ እንደዛ ናቸው። ሌላ ሀበሻ ባይሆንም አንድ ቤት ከሌላ ጠለብ ጋር መስራት በጣም ይከብዳል፣ ያስጠላል። ግን የራስ ዜጋ ሲሆን ደስ ይልሃል። ምክንያቱም እየተጣላ ምናምን ያልክ ትተጋገዛለህ። ግን እንደዚህ አይነት መጥፎ ነገር ማሰብ ግን ከእንደዚህ ነገር ግን ብቻ መስራት ይሻላል ማለት ነው። ከሀበሻ ጋር መስራት
አያስፈልግም። ሀበሻ አሳልፎ ነው የሚሰጠው ለራሱ ዜጋ ማለት ነው። አሁን እችታችን ገድላት ብትሆን ኖሮ በፎቅን ብትወረውራት ምንድን ነው የምታገኘው? ይች ልጅ የምትሰጣት ነገር እኮ የለም። ምንም ነገር ብትሰጣት ነገር የለም። ደግሞ የት ታውቃታለች? ነገ ከእሷ ቤት ብትወጣ የት ነው የምታገኛት? የማን ልጅ ብላ ነው የምትጠይቃት? አረቧን የት ታገኛታለች? ሀበሻ ግን የራሷ ዜጋ ናት፣ የራሷ የሀገሯ ልጅ ናት፣ የራሷ ደም ናት። ስለዚህ ለምንድን ነው እንደዚህ የምንሆነው? ኧረ ክፋት ይብቃ። በሰው ሀገር እዚህ በሰው ሀገር ሆኖን ብንጠያየቅ ብንደጋግፍ አይሻልም? ብንተሳሰብ አይሻልም? ብታረግም እንኳን ለምን አትደብቅላትም? ልጅ አላረኩም እያለች ነው፣ ግን ብታረግም ለምንድን ነው እንደዚህ እሷን ለራሷ እህቷ ዜጋዋን አሳልፋ የምትሰጠው? ልጅ ምንም ነገር ሰውየው ጋር ምንም ነገር የላትም። የስራ ሰው ናት። ስራ ሰርታ የምትገባና እንጀራ ፍለጋ የመጣች ናት። ግን ቢሆንም እንደዚህ ብታረግም ሰውየው ጋር ሌላ ነገር ቢኖራትም እንዴት ነው እኔ የራሴ ዜጋ የሀገሬ ልጅ እንደዚህ የራሴ ደም እንደዚህ አድርጌ ለአረቦቹ አሳልፌ የሚሰጣት? በጣም ይገርማል። ልቦና ይስጥ ነው ውዶች። የሌላ ምንም የሚባል ነገር የለም። ልቦና ይስጥም። ከእንደዚህ አይነት ነገር ደግሞ ይጠብቀን። እንደዚህ ሀበሻ ጋር መስራት ደግሞ ይቅርብን ማለት ነው። ሀበሻ ጋር መስራት በጣም መጥፎ ነገር ነው። ይቅርብን ሀበሻ ጋር መስራት። ውይ እና ውዶች የቪዲዮ ሼር፣ ላይክ፣ ኮሜንት አድርጉልኝ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ።